ታሪኩ የሚጀምረው ቻይና ውስጥ በጫካ መካከልና በወንዝ አቅራቢያ በተደበቀች አንዲት ትንሽ መንደር ውስጥ ነው። ሲዮንግ የምትባል አንዲት ትንሽ ልጅ ዝም ብላ ተቀምጣ እናያታለን። ወዲያውኑ አባቷ ወደ እርሷ ይመጣና እንዲህ ይላታል፣ ወንዝ ውስጥ አሳ ላጠምድ ነው፣ አንቺ ግን ከውሃው ራቂ። ውሃ ውስጥ ከገባሽ አንድ ትልቅ ጭራቅ ይበላሻል። ይህን ስትሰማ ሲዮንግ መሳቅ ትጀምራለች። ሲዮንግ ጭራቆች የሉም ትላለች። አባቷ ግን ውሃ ውስጥ በደንብ እንድታይ ይነግራታል። እሷ በትኩረት ስትመለከት እርሱ የአሳ ማጥመጃ መረቡን ለብሶ ከጀርባ ይመጣል። ድንገት ያስደነግጣታል። ሲዮንግን በጣም ደንግጣ በከፍተኛ ድምፅ ማልቀስ ትጀምራለች። እሷን እንደገና ለማሳቅ አባቷ ወደ ውሃ ውስጥ ይገባና የተለያዩ አስቂኝ እንቅስቃሴዎችን ያደርጋል። ይህንን ስታይ ሲዮንግ ደስተኛ ትሆናለች። ሌላ አስቂኝ ነገር እንዲያሳያትም ትጠይቀዋለች። ነገር ግን ድንገት አንድ ጭራቅ አባቷን ከውሃ ውስጥ ይይዘውና በወንዙ ውስጥ ይጎትተው ይጀምራል። ሲዮንግ አሁን ጨዋታው መስሏት እየሳቀች ነው። አባቷ ግን እርዳታ ፍለጋ በከፍተኛ ድምፅ ይጮኻል። የመንደሩ ሰዎች ይህንን አይተው ይደነግጣሉ። በጥቂት ቅጽበቶች ውስጥ ጭራቁ ይበላዋል። ሁሉም ሰው በጣም ይፈራል። ጭራቁን ለማስቆም የመንደሩ ሰዎች አንድ ቀሳውስትን ይጠራሉ። ቀሳውስቱ ወንዙ ውስጥ ቦምብ ይወረውራል። ይህም ትልቅ ፍንዳታ ይፈጥራል። በዛ ፍንዳታ ውስጥ አንድ ትልቅ ማንታይሬ የሚባል የአሳ ዝርያ ይሞታል። ከዚህ በኋላ ቀሳውስቱ ጭራቁን እንደገደለውና ከእንግዲህ መፍራት እንደማያስፈልጋቸው ለሁሉም ይነግራቸዋል። የመንደሩ ሰዎች አመኑት፣ ምግብና ገንዘብም ሰጡት። በዛው ሰዓት ታንግ የሚባል ወጣት ይመጣና የመንደሩን ሰዎች ተሳስተው እንደሆነ ይነግራቸዋል። ይህ አሳ ማንቴሬ ሰውን ስለማይጎዳ ማንንም አልገደለም ይላቸዋል። የመንደሩ ሰዎች አንተ ማነ ብለው ይጠይቁታል። ታንግ እንዲህ ሲል ይመልሳል፣ እኔ የቡዲሂስት ቀሳውስት ነኝ። ስራዬ ጭራቆችን ማደን ነው። የጭራቅ አዳኝ ልትሉኝ ትላላችሁ? ይህንን ሲሰማ የመንደሩ ሰዎች ታንግን ማመን ስለጀመሩ ቀሳውስቱ ይናደዳል። ስለዚህ ቀሳውስቱ ሰዎችን በታንግ ላይ ያነሳሳቸዋል። ውሸታም ነው ብሎም ይጠራዋል። የመንደሩ ሰዎች ተቆጥተው ታንግን ይደበድቡታል። በገመድም አስረው ወንዙ ላይ ያሰቅሉታል። ከዛም በኋላ ቀሳውስቱ እንደገና እንዲህ ሲል ይዋሻል፣ ጭራቁ ሞቷል። አሁን በወንዙ ውስጥ መደሰት ትችላላችሁ። የመንደሩ ሰዎች ተደስተው ለመታጠብ ወደ ውሃ ውስጥ ይዘላሉ። ነገር ግን በዛው ሰዓት ያ ጭራቅ ተመልሶ ሲመጣ ታንግ ያየዋል። ከወንዙ እንዲወጡ በከፍተኛ ድምፅ ይጮሃል፣ ግን ማንም አይሰማውም። ድንገት ጭራቁ ጥቃት ይሰነዝርና አንዲት ሴት ልጅ ይበላል። ይህን ሲያይ ሁሉም ደንግጠው በፍጥነት ከውሃው ይወጣሉ። አንድ የመንደሩ ሰው ቀሳውስቱን ዋሽተኸናል ብሎ ይቆጣዋል። ቀሳውስቱ ሊያስረዳ ይሞክራል። ነገር ግን ጭራቁ በምላሱ ሌላ ሰው ይይዝና ይበላዋል። አሁን የመንደሩ ሰዎች በሙሉ በፍርሃት መሮጥ ይጀምራሉ። አንዲት ሴት ልጇን ትፈልጋለች። ሌሎች ግን ጎትተው ወደ አስተማማኝ ቦታ ይወስዷታል። ከዛ የመንደሩ አለቃ ቀሳውስቱን ይይዘውና ዋሽተናል በማለት የሰጡትን ገንዘብ እንዲመልስ ይጠይቀዋል። ቀሳውስቱ ግን ሌላ አዲስ ጭራቅ ነው የመጣው ብሎ እንደገና ያዋሻል። ነገር ግን በዛው ቅጽበት ጭራቁ የመንደሩን አለቃ በምላሱ ስቦ ይወስደዋል። ይህንን ሲያይ ቀሳውስቱ በጣም ይደነግጣል። በዚህ ጊዜ ታንግ ባላችሁበት ቆሙ፣ ዝም በሉ፣ ምንም አይነት ድምፅ እንዳታሰሙ ብሎ ይጮሃል። ለጥቂት ጊዜ ሁሉም ነገር ጸጥ ይላል። ጭራቁም በውሃ ውስጥ በቀጥታ ይንቀሳቀሳል። ነገር ግን የሲዮንግ እናት ልጇን ትጠራታለች። ሲዮንግ የእናቷን ድምፅ ስትሰማ ወደ እሷ መሮጥ ትጀምራለች። ድንገት ጭራቁ ልጅቷን ያጠቃታል። በፍጥነትም ወደ ውሃ ውስጥ ይጎተታታል። እናቷ እሷን ለማዳን ትሮጣለች። አንዳንድ የመንደሩ ሰዎችም ሊረዷት ይሞክራሉ። ነገር ግን ልጅቷን ማዳን አልቻሉም። ጭራቁም ይበላታል። ታንግ በሆነ መንገድ ራሱን ከታሰረበት ገመድ ያላቅቃል። በሐዘንና በቁጣ የተሞላችው እናት በቀን ለመውሰድ ወደ ውሃ ውስጥ ትዘላለች። ድንገት ጭራቁ ከፊቷ ይቆማል። እሷም ልጄ መልስልኝ ብላ ትጮኻለች። ነገር ግን ምንም ነገር ከመፈጠሩ በፊት ጭራቁ እናቱን ይበላታል። ከዛም ጭራቁ ከእንጨት የተሰራ ድልድይ በጅራቱ ይመታዋል። ድልድዩም ይሰበራል። ብዙ የመንደር ሰዎች ውሃ ውስጥ ይወድቃሉ። አንድ ትንሽ ሕፃንም ተንሸራቶ ይወድቃል። በተመሳሳይ ጊዜ ቀሳውስቱ ከተሰበረው ድልድይ ላይ ተንጠልጥሎ ነበር። ሕፃኑ ውሃ ውስጥ ይወድቃል። ጭራቁም ሊበላው ሲል ታንግ በሰዓቱ ደርሶ ሕፃኑን ያድነዋል። ታንግ ሕፃኑን ወደ አስተማማኝ ቦታ ያወጣዋል። ነገር ግን ጭራቁ የቀሩትን የድልድይ ምሰሶዎችን ይሰብራቸዋል። ታንግም እንደገና ወደ ታች ይወድቃል። ጭራቁ ሊያጠቃው ሲል ታንግ በፍጥነት ያመልጣል። ጭራቁ በተሰበረው ድልድይ ላይ ተተብትቦ ወደ ውሃው ለመመለስ ይሞክራል፣ ግን አልቻለም። ታንግ በፍጥነት ሕፃኑን ለእናቱ ይመልሳል። ከዛም ታንግ ወደ ቀሳውስቱ ዞር ብሎ ይህንን ጭራቅ ለመያዝ ያንተ እርዳታ ያስፈልገኛል ይለዋል።
ይህንን ብሎ ቀሳውስቱ ይዘውና ወደ ድልድዩ ላይ ይዘላል። ጭራቁን አንስተው ከኋላ ማውጣት ይሞክራሉ። ነገር ግን ጭራቁ በጣም ከባድ ነበር። ሙከራቸው ሳይሳካ ይቀራል። ሁለቱም ወደ አየር ላይ ተወርውረው መሬት ላይ በኃይል ይወድቃሉ። ይህንን ሲያዩ አንዳንድ የመንደሩ ሰዎችም ለመርዳት ወደ ድልድዩ ይዘላሉ። እነሱ ግን አልተሳካላቸውም። ከዛ ድንገት አንዲት በጣም ወፍራም ሴት ወደ እነርሱ እየሮጠች ትመጣለች። በእርምጃዋ ምክንያት ምድሪቱ ትንቀጠቀጣለች። እሷ ወደ ድልድዩ ላይ በዘለለችበት ቅጽበት ጭራቁ ወደ ላይ ተገፍቶ በቀጥታ በቀሳውስቱ ላይ ይወድቃል። ከዛ በኋላ ወዲያውኑ ጭራቁ ወደ ሰውነት ተቀየረ። ይህንን ሲያዩ የመንደሩ ሰዎች ሁሉ ሊገሉት ይሞክራሉ። ነገር ግን ታንክ እኔ ይዘዋለሁ፣ ጭራቆችን በትክክለኛው መንገድ እንዴት መያዝ እንዳለብኝ ያውቃለሁ በማለት ያስቆማቸዋል። ታንክ እቃዎቹን ያስቀምጥና አስተማሪው የሰጠውን የልጆች ግጥም መጽሐፍ ያወጣል። ጭራቁን ለመያዝም ከመጽሐፉ ላይ ማንበብ ይጀምራል። ነገር ግን ይህንን የሰማው ጭራቅ ይናደድና ታንክን መምታት ይጀምራል። በዛው ቅጽበት ኪም የምትባል አንዲት ቆንጆ ልጅ ትመጣለች። በጭራቁ ላይ ጠንካራ ጥቃት ካደረገች በኋላ ጨርቅ አውጥታ ትጠቀልለዋለች። ወዲያውኑም ጭራቁ ወደ ትንሽ አሻንጉሊትነት ይቀየራል። ከዛ በኋላ ኪም ወደ ታንክ ትመጣና አንተም ጭራቆችን ታድናለህ ብላ ትጠይቀዋለች። ታንክም ራሱን በመነቅነቅ አዎ ይላታል። የአስተማሪውን መጽሐፍ ያሳያታል። አስተማሪው እርሱ ለየት ያለና ተፈጥሯዊ ችሎታ ያለው ሰው እንደሆነ እንደሚያምን ይነግራታል። ኪም ግን ትስቅበታለች። በእጇ ባለው አምባር የራሷን አስማታዊ ኃይል ታሳየዋለች። ይህን ሲያዩ መንደሩ ሰዎች ኪምን ያመሰግኗታል። ታንክ ግን ሰዎቹን ቀደም ብሎ ማደን ባለመቻሉ በጣም ያዝናል። ከዛም ታንክ ወደ አስተማሪው ዘንድ ይሄዳል። ለመንደሩ ሰዎች መድረስ ባለመቻሉ እንደከሸፈ ለአስተማሪው ይነግረዋል። አስተማሪው ግን የገጠመው ጭራቅ ድሮ ደግ ፍጥረት እንደነበረ ይነግረዋል። ጭራቁ አንድ ቀን ወንዙ አቅራቢያ አንዲት ሕፃን ለማዳን ሲሞክር የመንደሩ ሰዎች ግን ሕፃኗን ሊጠልፍ የመጣ መስሏቸው ገደሉት፣ ወደ ወንዙም ጣሉት። በዚህ ምክንያት በቁጣ ተሞልቶ ለበቀል ወደ ጭራቅነት ተቀየረ። ይህን ሲሰማ ታንግ በእውነት የልጆችን ግጥሞች ጭራቅን መልሶ ደግ የማድረግ ኃይል አላቸው ብሎ ይጠይቀዋል። አስተማሪው ይህንን ለምን ጠየቀኝ ይለዋል። ታንግ እንደ ሌሎቹ ሰዎች ጭራቆችን ማጥፋት እንደሚፈልግ ይነግረዋል። አስተማሪው ግን መግደል የተሻለው መንገድ እንዳልሆነ፣ ደግ ሰው ሁልጊዜ ጭራቅ ወደ ደግነት ለመቀየር እንደሚጥር ይነግረዋል። ይህን ሲሰማ ታንግ ማልቀስ ይጀምራል። እነዛ ሰዎች ማዳን እችል ነበር ይላል። አስተማሪው ወደ እርሱ ቀረብ ብሎ ምንም አይነት ስህተት እንዳልሰራ ይነግረዋል። ታንግ እውቀቱን በትክክል ሲረዳው የልጆቹ ግጥሞች ምን ያህል ኃይል እንዳላቸው እንደሚረዳው ይነግረዋል። ከዛ በኋላ ታንግ ጥሏቸው ይሄዳል። ቀጥሎም ጥንዶች ወደ አንድ ምግብ ቤት ሲገቡ እናያለን። ነገር ግን ምግብ ቤቱ ጭልጥ ያለ ባዶ ስለሆነ ግራ ይጋባሉ። ድንገት አንድ አስተናጋጅ ይመጣል። አስተናጋጁ እንኳን ደህና መጣችሁ በማለት ስለ ቦታው ያስረዳቸዋል። ከጥቂት ጊዜ በኋላ ምግብ ያቀርብላቸዋል። ምግቡ እንዴት እንደሆነም ሲጠይቃቸው በጣም ጥሩ እንደሆነ ይነግሩታል። አስተናጋጁ ምግቡን የሰራው ጌታው እንደሆነ በኩራት ይናገራል። ከዛም ምግቡን የሰራውን ሰው እናየዋለን። እርሱ በእውነቱ የአሳማ ጭራቅ ቢሆንም ቁመናው ግን በጣም ያምራል። ጭራቁ በጥንዶቹ ፊት መደነስ ይጀምራል። ሴቷን በእርሱ ተማርካ ልታናገረው ትሞክራለች። ጭራቁ ግን እምቢ ይላታል። እሷ ማቆም ስታቀት ጭራቁ ተቆጥቶ በከፍተኛ ድምፅ ይጮሃል። ጥንዶቹ ደንግጠው ለመሸሽ ይሞክራሉ። ነገር ግን ጭራቁ በሹል መሳሪያው ሁለቱንም ይገላቸዋል። ከጥቂት ሰዓታት በኋላ ታንክ ወደዛ ምግብ ቤት ይደርሳል። አሁን ግን ቦታው በሰው የተሞላ ይመስላል። አንዲት ሴት አስተናጋጅ ወደ እርሱ መጣ እንኳን ደህና መጣ ትለዋለች። እውነታው ግን ይህ ምግብ ቤት ሰዎችን ለመግደል የተዘጋጀ ወጥመድ ነው። ታንክ ግን እውነታውን በግልጽ ማየት ይችላል። ስለዚህ ለአስተናጋጇ እኔ ጭራቅ አዳኝ ነኝ፣ ጨዋታችሁን አብቅቷል ይላታል። ከዛም ጭራቁን ፊቱ ላይ በቦክስ ይመታዋል። ጭራቁ በጣም ይናደድና ሊያጠቃው ሲል በዛው ቅጽበት ኪም እንደገና ትመጣና በአምባሯ ተጠቅማ ጭራቆቹን ማሸነፍ ትጀምራለች። ነገር ግን መሪው ጭራቅ የሆነ ቦታ ተደብቆ እንደሆነ ታውቃለች። ስለዚህ ወጥቶ እንዲጋፈጣ በከፍተኛ ድምፅ ትጮዋለች። በዛን ጊዜ ጭራቆቹ መሪ ብቅ ይልና ኪምን ያጠቃታል። ጭራቁ በጣም ኃይለኛ ቢሆንም ኪም ግን ተስፋ አትቆርጥም። በአምባሯ ደጋግማ ጥቃት ተሰነዝርበታለች። ከዛም ጭራቁ ወደ ኪም ይቀርብና በመሳሪያው ሊመታት ይሞክራል። ኪም ግን በአስማታዊ አምባሯ ራሷን ትከላከላለች። የጭራቁንም መሳሪያ በቀጥታ መሬት ውስጥ ይገባል። በዚያው ቅጽበት ኪም ወደ ላይ ትዘልና አምባሯን በጭራቁ አንገት ላይ ታጠልቅበታለች። ከጀርባዋም አጥብቃ ትይዘዋለች። በዝግታም ጭራቁ ትክክለኛ መልኩን ማሳየት ይጀምራል። ከዛም ለታንክ የዚህ ጭራቅ ክፋት ያለው ጉሮሮ ውስጥ ነው፣ ስም አውጣው ትለዋለች።
ታንግ የጭራቁን ፊት ሲያይ ይጸየፈዋል። ይሁን እንጂ ወደፊት ይራመድና ጭራቁን በመሳም ክፋቱ ወደ ራሱ ይወስደዋል። ይህ ሁኔታ ታንግን በጣም እንዲረበሽና እንዲደክመው ያደርገዋል። ስለዚህ ኪም በፍጥነት ታንግን ተሰማውና ያንን ክፋት ወደ ራሷ ተወስደዋለች። ከዛም በአንድ ጨርቅ ውስጥ ታስረዋለች። ነገር ግን ጭራቁ በጣም ጠንካራ ነበር። ጨርቁን ቀዶ በመውጣት እንደገና ነፃ ይሆናል። ይህንን ሲያዩ ኪምና ታንግ መሮጥ ይጀምራሉ። ሆቴሉ ሙሉ በሙሉ ከኋላቸው ይፈራረሳል። ካመለጡ በኋላ ኪም ለታንግ ያንን ጭራቅ ገለነው ቢሆን ኖሮ ብዙ ገንዘብ እናገኝ ነበር ትለዋለች። ጭራቁ ግን በጣም ኃይለኛ ስለነበረ ልትይዘው አልቻለችም። ታንግ ግን እኔ ጭራቆችን መግደል አልፈልግም፣ የምፈልገው እነርሱን ይዤ ውስጣቸው ያለውን ደግነት ማውጣት ነው ይላል። ኪም ይህንን ስትሰማ ትስቃለች። እንዲህ ማሰብን ከቀጠልክ ትገደላለህ ትለዋለች። ታንግ ህይወቱን ስላዳነችለት ያመሰግናታል። በደግነቱ የተነሳ ኪም ትወደዋለች። እንዲስማትም ትጠይቀዋለች። ታንግ ግን ይደነግጥና ጥሏት ይሮጣል። በማግስቱ ታንግ ወደ አስተማሪው ይሄድና ስለ አሳማው ጭራቅ ይጠይቃል። አስተማሪው የጭራቁ ስም አሳማው ጭራቅ እንደሆነ ይነግረዋል። እርሱ ድሮ በጣም ደግ ሰው ነበር፣ ነገር ግን መልኩ አስከፊ ነበር። ያም ሆኖ ግን ሚስቱን በጣም ይወዳት ነበር። ነገር ግን ሚስቱ ካደችው። ሌላ ወንድም ይዛም ኮበለለች። ሁለቱም ሆነው በሰይፍ ገደሉት። በዚህም ስቃይና ቁጣ ምክንያት ወደ አደገኛ ጭራቅነት ተቀየረ። ታንግ ይህንን ሲሰማ እንዲህ ያለውን ጠንካራ ጭራቅ መያዝ እንደማይችል ይናገራል። አስተማሪ ግን እንዲህ ያለውን ኃይለኛ ጭራቅ ለመያዝ ጭራቆችን እንዴት መቆጣጠር እንደምትችል የሚያስተምረውን ከነርሱ የበለጠ ጠንካራ ሰው መፈለግ እንዳለበት ይነግረዋል። ከዛም አስተማሪው ለ500 ዓመታት በቡዳ ተራራ ውስጥ ታስሮ ስለሚገኘው የዝንጀሮ ንጉስ ይነግረዋል። ታንግ የዝንጀሮ ንጉስ አይቶት የሚያውቀው ስለሌለ ይህ ውሸት መሆን አለበት ይላል። አስተማሪው ግን ትልቅ የቡዳ ሐውልት ወዳለበት አሮጌ ሸለቆ ሂድና እዚያም የዝንጀሮ ንጉስ እንደሚያገኘው ይነግረዋል። እርሱም ማሳመን ቀላል እንደማይሆን ግን ተስፋ ሳይቆርጥ የልጆቹን ግጥም መጠየቅ እንዳለበት ይነግረዋል። ከዚህ በኋላ ታንግ የዝንጀሮ ንጉስ ለመፈለግ ይነሳል። በመንገድ ላይም ታንግ በጭራቅ አዳኞች ወጥመድ ውስጥ ይገባል። እዚያም ኪምን ጨምሮ ብዙ ሰዎች መያዛቸውን ያያል። ይህም መጥፎ ስሜት እንዲሰማ ያደርገዋል። ከዚያም አንዲት ሴት መታ እዚህ የመጡት ጭራቆችን ለማደን እንደሆነ ማንኛውንም ጭራቅ የሚያደን ሰው እንደሚገድሉ ትናገራለች። ይህንንም ለማሳየት አንዱን ጭራቅ አዳኝ ትገላለች። ከዛም ታንግን ለመግደል ወደ እርሱ ትጠጋለች። በዚያ ቅጽበት ኪም ወደፊት ትመጣና ታንግ ባሌ ነው፣ ተጣልተን ነበር፣ ወደ ቤት ሊመልሰኝ ነው የመጣው ትላለች። ይህንን የሰማ አንድ ሰው ባልና ሚስት ከሆናችሁ ተቃቀፉ ይላቸዋል። ታንግ መጀመሪያ ላይ እምቢ ይላል። በዚህ ጊዜ አንገቱ ላይ ቢላ ያስቀምጡበታል። ታንግ አማራጭ ስለሌለው ለመተቃቀፍ ይስማማል። ነገር ግን ብዙም ሳይቆይ ይህ ሁሉ ተንኮል እንደሆነ ይረዳል። እውነታው ግን ሁሉም አብሮ የሚሰሩ ናቸው። ኪም ደግሞ መሪያቸው ነች። ኪም በቡድናቸው ድርጊት ትናደዳለች። ከዛም እርሱን ለማሳመን ሌላ መንገድ እንዳልነበራትና በእውነት እንደምትወደው ለታንግ ትነግረዋለች። ታንግ ግን ተራ አዳኝ እንደሆነና ሊያሳካው የሚፈልገው ዓላማ እንዳለው ይነግራታል። ሊወዳት እንደማይችልና እንድትረሳውም ይነግራታል። ከዛም ጥሏት መሄድ ይጀምራል። ነገር ግን የኪም ቡድን ታንግን ይዘው በካሬ ውስጥ ይቆልፉበታል። ኪም ግራ ትጋባለች። ታንግ ለምን እንደማይወዳት አልገባትም። ከጓደኞቿ አንዷ በወረቀት አሻንጉሊት ልትረዳት እንደምትችል ትነግራታለች። አሻንጉሊቱ የኪምን እንቅስቃሴ መቆጣጠር እንደሚችል ታስረዳታለች። ከዛ በኋላ ኪም ወደ ታንግ ትሄዳለች። ነገር ግን በውጭ ያሉት የቡድኑ አባላት መጣላት ይጀምራሉ። በወረቀቱ አሻንጉሊት ምክንያት ኪም ራሷን መቆጣጠር ትሳነዋለች። እንደ ሌላዋ ልጅ መሆን ትጀምራለች። ታንግንም ታጠቃዋለች። አሻንጉሊቱ ከጀርባዋ ላይ ሲወርቅ ግን ወደ ቀድሞ ሁኔታዋ ትመለሳለች። ከዛም በሆነው ነገር በማዘንና በመጸጸት ታንግን በሐዘን ተመልክታው ትሄዳለች። በተመሳሳይ ጊዜ ግን ወረቀቱ በታንግ ጀርባ ላይ ይለጠፋል። በዚህ ምክንያት ታንግም እንደ ልጅቷ መሆን ይጀምራል። የኪም ጓደኞችን መጠቅለል ይጀምራል። ይህንን ያዩ የኪም ሰዎች ታንግን በጣም ይደበድቡታል። ታንግ ለመሸሽ ይሞክራል። ነገር ግን በዛው ሰዓት ኪም ጭራቅ በወጥመዱ ውስጥ እንደተያዘ ለሁሉም ትናገራለች። ሁላቸውም ጭራቁን ለመሳም ገመዱን ይወጥሩታል። ነገር ግን ጭራቁ በጣም ጠንካራ ስለነበረ ገመዱ ይበጠሳል። ሁሉም ሰው ይወድቃል። ያ ጭራቅ ያሳማው ጭራቅ መሆኑን ይረዳሉ። እርሱም በጣም ተቆጥቶ ነበር። ወዲያውኑ ጥቃት ይሰነዘረባቸዋል። ሁሉም ለመሸሽ ወደ መኪናቸው ይገባሉ። ኪም ግን አንድ እንግዳ ነገር ታስተውላለች። የአሳማው ጭራቅ ከጀርባቸው አይደለም፣ እንዲያውም ቀድሟቸዋል። ታንግን ለማዳን ኪም ከመኪናው ውስጥ ትወረወራለች። መኪናውንም በቀጥታ ወደ ጭራቁ ተነደዋለች። ጭራቁ ግን በጣም ኃይለኛ ስለነበረ መኪናውን ሙሉ በሙሉ ያደቃል። ሁሉም ሰው ይበታተናል። ሁሉም በተለያየ አቅጣጫ ይበታተናሉ። ይህንን ሲያይ ታንግ በፍጥነት ወደ ኪም ይሮጣል። የሞተችን መስሎት ልትተውኝ አትችይም እያለ ማልቀስ ይጀምራል። ነገር ግን ድንገት ኪም ትነሳለች።
ታንግ በድንጋጤ ይፈዛል። አሁን ግን እርሱ ለእርሷ ስሜት እንዳለው ግልጽ ሆኗል። ሁለቱም ይተቃቀፋሉ። ነገር ግን በዚያው ቅጽበት ጭራቁ እንደገና ወደ እነርሱ መምጣት ይጀምራል። በዚህ ሰዓት የነብር ሳሙራይ ብቅ ይልና ከጭራቁ ጋር መዋጋት ይጀምራል። ፍልሚያ በጣም ጠንካራ ነበር። ነገር ግን ሳሙራዊ የሳማዊን ጭራቅ በጣም በቀላሉ ያሸንፈዋል። ጭራቁ ለመሸሽ ይሞክራል። ሳምራዊ ሊያሳድደው ሲል ድንገት ሌላ ተዋጊ ብቅ ይልና መዋጋት ይጀምራል። ይህ ተዋጊ በእግሮቹ ጥንካሬ የታወቀ ነው። ፍልሚያቸው ይጀምራል። ነገር ግን በመካከላቸው ሰይፍ ስለበረረ ድንገት ይቆማሉ። ሲመለከቱ ሰይፉን የወረወረው ፕሪንስ ኢምፖርታንት የተባለ በጣም ፈጣንና የተካነ ሰይፈኛ ነው። አሁን ሶስቱም የአሳማውን ጭራቅ መያዝ ይፈልጋሉ፣ ግን አብሮ አይደለም። ጭራቁን የያዘ ሰው ታላቁ አዳኝ ተብሎ ስለሚጠራ እያንዳንዳቸው ለብቻቸው መያዝ ይፈልጋሉ። መጨቃጨቅ ይጀምራሉ። ታንግ ግን በመካከላቸው ገብቶ ሶስቱም ጠንካራ ስለሆኑ አብሮ መስራት እንዳለባቸው ይነግራቸዋል። በተጨማሪ በሙሉ ጨረቃ ምሽት የአሳማው ጭራቅ ይበልጥ እንደሚጠነክር ያስጠነቅቃቸዋል። እነርሱ ግን አይሰሙትም፣ ይልቁኑ ይስቁበታል። ለማኝ ብሎም ይጠሩታል። ከዚህ በኋላ ታንግ ጉዞውን ብቻውን ይቀጥላል። ኪም አብረው እንደምትሄድ ትነግረዋለች። ታንግ ግን ይቆጣና በእርሷ ምክንያት ዓላማው ላይ መድረስ እንዳልቻለ ይነግራታል። ሊወዳት እንደማይችልም ይነግራትና የልጆቹን ግጥም መጽሐፉን እንዲመልስላት ይጠይቃታል። ኪም በቁጣ መጽሐፉን አውጥታ ትቀደዋለች። ያለኔ እዛ ሆቴል ውስጥ ሞት ነበር ብላ ታንግን ትመታዋለች። በንግግሯ የተጎዳው ታንግ ጥሏት ይሄዳል። ኪምም ጓደኞቿን ትታ የራሷን መንገድ ትይዛለች። ታንግ የዝንጀሮውን ንጉሥ ፍለጋ ጉዞውን ይቀጥላል። ከብዙ ቀናት በኋላ ተራራ ላይ ያለ አንድ ቤተ መቅደስ ይደርሳል። ነገር ግን እዛ ምንም አይነት የቡድሃ ሐውልት ማየት አይቻልም። ከዛም በአቅራቢያው ባለ ውሃ ፊቱን ይታጠባል። በዛው ቅጽበት ውሃ ላይ የተጻፈ ነገር ያስተውላል። እንዲህ ይላል፣ በመስታወት ውስጥ የተደበቀውን ነጸብራቅ ለይተህ እወቅ። ይህንን ካነበበ በኋላ በትኩረት ሲመለከት የቡድሃ ሐውልቱ ውሃ ውስጥ ተገልብጦ እንደሚታይ ይረዳል። ይህንን ተረድቶ ተራራውን ይሻገርና ሐውልቱ ያለበትን ቦታ ይደርሳል። እዛም በአበቦች ስር የተደበቀ መንገድ አግኝቶ ወደ ውስጥ ይገባል። በውስጡም አንድ እንግዳ ሰው ወደ እርሱ እየሮጠ ይመጣና በጣም እንግዳ የሆኑ ድርጊቶችን ማሳየት ይጀምራል። ታንግ ደነገጠና የዝንጀሮ ንጉሥ ፍለጋ እንደመጣ ይናገራል። ሰውየው ፈገግ ይልና እርሱ ራሱ የዝንጀሮ ንጉሥ እንደሆነ ይነግረዋል። ታንግን በማየቱ ደስተኛ ይመስላል። ታሪኩንም መንገር ይጀምራል። ከ500 ዓመታት በፊት ሞኝና በጣም ተላላ እንደነበረ ይናገራል። ቡድሃን አልሰማም ስላለ ቡድሃ እዛው አሰረው። እዛም ቦታ ለ500 ዓመታት እንደቆየ አሁን ግን ስህተቱን ተረድቶ ወደ ደግ ሰውነት እንደተቀየረ ይነግረዋል። ከዛም ታንግ አሳማውን ጭራቅ እንዴት ወደ ደግነት ፍጥረት ለመቀየር እንደሚችል ሊማር እንደመጣ ይነግረዋል። የዝንጀሮ ንጉሥ ያንን ጭራቅ ለመቆጣጠር አንድ መንገድ ብቻ እንዳለ ይነግረዋል። የቡድሃን ማህተብ ያሳየውንና በዚህ ማህተብ ታንግ ወደ አሳማው ጭራቅ ደግነት ማምጣት እንደምትችል ይነግረዋል። ታንግ ግን የዝንጀሮ ንጉሥ እዛ የታሰረው በዚህ ማህተብ ምክንያት እንደሆነ ይረዳል። ስለዚህ ለመጠቀም እምቢ ይላል። ይህንን የሰማው የዝንጀሮ ንጉሥ በጣም ይናደዳል። ለታንግ ስጦታ ሊሰጠው ፈልጎ እንደነበር ታንግ ግን እምቢ እንዳለ ይናገራል። ከዛም ማህተቡን ራሱ ለማንሳት ይሞክራል። ነገር ግን ከፍተኛ የኤሌክትሪክ ንዝረት ያገኘዋል። ለማምለጥ ደጋግሞ ይሞክራል። ነገር ግን ምንም ቢያደርግ ሊያመልጥ አልቻለም። የዝንጀሮ ንጉሥ በዚያ ቦታ በጣም እየተሰቃየ ነው። በስቃይ ላይ ሆኖ ወደ ላይ ወደ ቡድሃ ይመለከትና እዚህ ለ500 ዓመታት ቆይቻለሁ፣ አሁን ተለውጫለሁ፣ እባክህ ልቀቀኝ ይላል። በዚያው ቅጽበት ታንግ በረጋ መንፈስ እንዲህ ይለዋል፣ ቡድሃን ፈጽሞ አታምነውም ነበር። ደግ ስራዎችን አልሰራህም። ደግ ስራ ብትሰራ ኖሮ እስካሁን ነፃ ትወጣ ነበር። ስለዚህ ያ ጭራቅ ብዙ ንጹሃን ሰዎችን ስለገደለ አሳማውን ጭራቅ እንዲይዝ ልትረዳኝ ይገባል። ይህንን ሲሰማ የዝንጀሮ ንጉሥ ይስማማል። ታንግ በሆደ ተንኮል አሳማውን ጭራቅ አታሎ ወደዛ ማምጣት እንዳለበት ይነግረዋል። በተጨማሪም የታንግ የአንዲት ሴት እርዳታ እንደሚያስፈልገው ይነግረዋል። ምክንያቱም ምንም እንኳን የጭራቁ ሚስት ብትከዳውም እርሱ ግን አሁንም ይወዳታል። ሚስቱ የተመለሰች ከመሰለው ጭራቁ በእርግጠኝነት ይመጣል። በዛው ቅጽበት ታንግን ተከታትለው ስለነበረ ኪም እዛ ትደርሳለች። ከዛም ኪም አሳማውን ጭራቅ ለመሳብ መደነስ ትጀምራለች። የአሳማው ጭራቅ ብቅ ይልና ታንግን ይጠይቀዋል። ነገር ግን ኪም በፍጥነት ታድነዋለች። በዛው ቅጽበት የዝንጀሮ ንጉሥ ጭራቁ ወደ ውስጥ ይስበውና ወደ ትንሽ ልጅነት ይቀይረዋል። ከዛም ኪም ጭራቁን በአሻንጉሊት ውስጥ ታስረዋለች። እንዲሁም አንድ ቀን ወደ ደግነት እንዲቀይራቸው የአሳማውን ጭራቅ አሻንጉሊት ለታንግ ትሰጠዋለች። ከዛም በኋላ ኪም ታንግን ትመለከትና ልታገባው እንደምትፈልግ ትነግረዋለች። አስማታዊ አምባራው ወደ ቀለበት ቀይራ በታንግ ጣት ላይ ታጠልቃለች። ታንግ ግን ይህንን አይወድም። ቀለበቱን ለማውጣት ይሞክራል፣ ነገር ግን ሊያወጣ አልቻለም። ከዛም እንደማይወዳት በግልጽ ይነግራታል። እንዲያውም እጁን ድንጋይ ላይ ያስቀምጥና ቀለበቱ ካልወጣ ጣቴን እቆርጠዋለሁ ይላል።
ይህንን ስትሰማ ኪም በጣም ትጎዳለች። ቀስ ብላ ቀለበቱን ታወጣና ከእንግዲህ እንደማታስቸግረው ትነግረዋለች። ከዛም የቀደደችውን መልሳ የጠገነችለትን የልጆች ግጥም መጽሐፉን ትሰጠዋለች። ታንግ ግን ለመቀበል እምቢ ይላል። ከዛ በኋላ ኪም እዛ ቦታ ጥላው ትሄዳለች። ታንግ የዝንጀሮን ንጉስ አመስግኖ እርሱም ይወጣል። ታንግ ከዋሻው እንደወጣ ስለ ኪም ማሰብ ይጀምራል። ውስጡም ሰላም ያጣል። ቁጭ ይልና ለራሱ እንዲህ ይላል፣ ዛሬ ጨረቃ የደመቀችበት ምሽት ነው። እኔ ግን ላያት እንኳን አልችልም። ከዛም በአቅራቢያው ያለን አንድ የሎተስ አበባ ይቆርጣል። አበባው እንደቆረጠው በዙሪያ ያሉት አበቦች በሙሉ ወደ አመድነት ይቀየራሉ። በዛ ቅስፈት የዝንጀሮ ንጉስ ነፃ ይሆናል። ምክንያቱም እርሱን አስሮ የያዘው እውነተኛ ነገር እነዛ አበቦች ነበሩ። አሁን ነፃ የሆኑ የዝንጀሮች ንጉስ ታንግን መምታት ይጀምራሉ። በመጨረሻም ነፃ እንደወጣ ይናገራል። ታንግ ግን ቡድሃ አሁንም ስላለ በጣም ደስ አይበልህ ብሎ ይመልስለታል። ታንግ እጆቹን አጣምሮ ጸሎት ይጀምራል። ይህ የዝንጀሮን ንጉስ በጣም ያናድደዋል። የታንግንም ጸጉር ይነጭለታል። ታንግ ከፍተኛ ስቃይ ቢሰማውም ተስፋ አይቆርጥም። አሁን በቡድሃ ያምናል። በዛው ቅስፈት የሳሙራይ ተዋጊዎች ይደርሱና በዝንጀሮ ንጉስ ላይ ማሾፍ ይጀምራሉ። የነብር ሳሙራይ መጀመሪያ ያጠቃል። ነገር ግን የዝንጀሮ ንጉስ በጣም በቀላሉ ያሸንፈዋል። ከዛም ጠንካራ እግር ያለው ሁለተኛ ተዋጊ የዝንጀሮ ንጉስ እንደሚጠቀልለው ይናገራል። በአስማት እግሩን በጣም ግዙፍ አድርጎ ጥቃት ይሰነዝራል። ነገር ግን የዝንጀሮ ንጉስ በጣም ኃይለኛ ነበር። እግሩን ሰባብሮ ያልፋል። ተዋጊውን ወደ ፕሪንስ ኢምፖርታንትነት ይወረውረዋል። አሁን ፕሪንስ ኢምፖርታንት በአስማታዊ ሰይፎቹ ጥቃት ይሰነዝራል። ነገር ግን አንዳቸውም የዝንጀሮን ንጉስ ሊያስቆሙት አልቻሉ። ሁሉም ሰይፎች ወደ አንድ ግዙፍ ሰይፍ ቀይሮ እንደገና ያጠቃል። የዝንጀሮ ንጉስ ግን በበትሩ ሰይፉን መክቶ ይበጣጥሰዋል። ፕሪንስንም ያሸንፋል። ከዛም የዝንጀሮ ንጉስ በከፍተኛ ድምጽ ይጮሃል። በዙሪያ ያለው ሁሉንም ያጠቃል። ከዛ ወደ ታንግ ይራመድና አሁን ተዘጋጅ፣ አንተንም እገልሃለሁ ይለዋል። ነገር ግን በዛው ቅጽበት ኪም ከታንግ ጀርባ ብቅ ትላለች። በብዙ አምባሮቿም የዝንጀሮን ንጉስ ታጠቃዋለች። ጥቃቷም ግን ምንም ሊያደርገው አልቻለም። የዝንጀሮ ንጉስ የኪምን ሁለቱንም እጆች በቀላሉ ይሰብራቸዋል። ይህንን ሲያይ የታንግ ልብ ይሰበራል። ኪም በስቃይ ውስጥ ሆና ለታንግ እንዲህ ትለዋለች፣ ተመልሼ የመጣሁት ስለማፈቅር ነው። ንገረኛ፣ አንተስ ታፈቅረኛለህ? በዚህ ጊዜ ታንግ በመጨረሻ እውነቱን ይነግራታል። ካየሁሽ ቅጽበት ጀምሮ አፈቅርሻለሁ፣ ዝም ብዬ አልገለጽኩትም እንጂ ሁልጊዜ አፈቅርሻለሁ ይላታል። ኪምም ከእርሱ ጋር ለዘላለም መቆየት እንደማትችል በለስላሳ ድምፅ ትነግረዋለች። እንዲያቅፋትም ትጠይቀዋለች። ታንግ እያለቀሰ አጥብቆ ያቅፋታል። አምባሯንም ወስዶ ጣቱ ላይ ያደርገዋል። ነገር ግን በዛ ቅጽበት የዝንጀሮ ንጉስ እንደገና ብቅ ይላል። ኪምን ይይዝና ወደ ሰማይ ይወረውራታል። ወደ ሰማይ ከወረወራ በኋላ አየር ላይ ያለች ይገላታል። ይህንን ሲያይ ታንግ ውስጡ ሙሉ በሙሉ ይሰበራል። የዝንጀሮ ንጉስም እንዲህ ይለዋል፣ የምታፈቅራትን ልጅ አጥፍቻታለሁ። አሁን ነገር ያንተ ቡድሃ ምን ሊያደርግ ይችላል? በዛ ቅጽበት ታንግ የልጆቹን ግጥም መጽሐፉን ማንበብ ይጀምራል። ነገር ግን አንድ ትልቅ ነገር ያስተውላል። ቀደም ብሎ ኪም መጽሐፉን በጠገነችለት ጊዜ ማንበብ ስለማትችል በስህተት ወደ ቡድሃ መዝሙሮች ቀይራው ነበር። ታንግ ይህንን ተረድቶ እነዛ መዝሙሮችን ማንበብ ይጀምራል። እርሱ እያነበበ ሲሄድ በዙሪያው ደማቅ ብርሃን መፈጠር ይጀምራል። የቡድሃ ኃይል ታንግን ከዝንጀሮ ንጉስ ጥቃት ይከላከላል። የዝንጀሮ ንጉስ ምንም ያህል ቢሞክር ታንግን ሊጎዳው አልቻለም። በዛው ሰዓት ተራራው ላይ የቡድሃ ሐውልት መፈጠር ይጀምራል። የዝንጀሮ ንጉስ ተቆጥቶ ሐውልቱን ይሰብረዋል። ነገር ግን ከዛ በኋላ በጣም የሚገርም ትልቅ ነገር ይከሰታል። አንድ ግዙፍ ቡድሃ ከምድር በላይ ብቅ ይልና የዝንጀሮ ንጉስ ለመቀጥቀጥ አንድ ትልቅ እጅ በቀስታ ወደ ታች ያወርዳል። ይህንን የዝንጀሮ ንጉስ ወደ ግዙፍ ጎላሪነት ተቀይሮ እጁን በሙሉ ኃይል ለማስቆም ይሞክራል፣ ግን አልቻለም። ያ ግዙፍ እጅ ወደ ታች ተጭኖ ሙሉ በሙሉ ያሸንፈዋል። ከዛ በኋላ የዝንጀሮ ንጉስ ወደ ረጋ ያለ ቦታ ይደርስና ወደ ሰውነቱ ይመለሳል። ታንግ ወደ እርሱ ይራመድና ቀለበቱን ተጠቅሞ ለዝንጀሮ ንጉስ ዘውድ ይሰራለታል። አሁን የዝንጀሮ ንጉስ በታንግ መዝሙሮች ምክንያት ተለውጦ የተሻለ ሰው ሆኗል። ከዛ በኋላ የታንግ አስተማሪ ብቅ ይልና በመጨረሻ የህይወትን እውነተኛ ዓላማ ተረዳ ይለዋል። ታንግም ዓላማዬ በስቃይ ተሞልታለች፣ ስለዚህ 22ቱን ቅዱሳት መጽሐፍት ማጥናት እፈልጋለሁ ብሎ ይመልሳል። መንገዱ አደገኛ ቢሆንም እነዛ መጽሐፍት ለመማር ወደ ህንድ መሄድ እንዳለበት አስተማሪው ይነግረዋል። ነገር ግን ብቻውን አይሆንም። ሶስቱ ጭራቆች ወደዚህ ጉዞ ላይ ይረዱታል። በመጨረሻም ታንግና ሶስቱ ጭራቆች ጉዟቸው ወደ ህንድ አብረው ሲጀምሩ እናያለን። የታሪኩ ፍጻሜም እዚህ ላይ ይሆናል። የዛሬው ታሪክ እዚህ ላይ ያበቃል። ነገር ግን የኔና የናንተ ውድ ተመልካቾች ጉዞ እዚህ ላይ ያበቃም። የዛሬው ታሪክ እንዴት ነበር? እስከሚቀጥለው ድራማ ድረስ እንገናኛለን። ይመቻችሁ፣ ይመቻችሁ። ይህን ቪዲዮ ከወደዳችሁ ደግሞ ላይክ አድርጉት። ሰብስክራይብ ደግሞ በጣም ያስፈልጋል። ሰብስክራይብ